ሰላም ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለለተ ሐሙስ ህዳር 4 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ለፍ የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ከቀረቡባቸው ክሶች በሁለቱ ነፃ ወጡ። ፍርድ ቤቱ የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአን ከቀረቡባቸው 3 ክሶችም በሁለቱ ነፃ ያላቸው ሲሆን በሶስተኛው ክስ ጥፋተኛ መባላቸው ታውቋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ከቀረቡባቸው 3 ክሶች በሁለቱ ክሶች ነፃ ሲያሰናብታቸው በሶስተኛው ክስ ማለትም ህገወጥ የጦር መሳሪያ ይዞታ ጥፋተኛ እንዳላቸው ጠበቃቸው አበራ ንጉሱ አስታውቋል። ጠበቃቸው እንደተናገሩትም ፍርድ ቤቱ አቶ ታዬ ደንደአን ከመጀመሪያዎቹ 2 ክሶች ነፃ አድርጓቸዋል። እነዚህም ክሶች ለታጣቂ ቡድኖች ሞራላዊና የቃል ድጋፍ መስጠት እንዲሁም መንግስትን በኃይል ለመጣስ የሚደረጉ እንቅስቃሴ መርዳት የሚሉ ናቸው። ፍርድ ቤቱ አቃቢ ህግ ያቀረባቸው ማስረጃዎች የወንጀል ድርጊት አይደሉም ሲል የወሰነ ሲሆን ይልቁንስ ሀሳብን በነፃነት የመግለጽ መብታቸው ስር የተጠበቀ መሆናቸውን አብራርተዋል ሲሉ ጠበቃቸው አበራ አስረድተዋል። ሆኖም ፍርድ ቤቱ አቶ ታዬ ደንደአ ያልተፈቀደ የጦር መሳሪያ ይዘው በመንቀሳቀስ በሚለው ሶስተኛ ክስ ጥፋተኛ ብሏቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከሪያ ያቀረቡ ቢሆንም ችሎቱ ግን አቶ ታዬ የመሳሪያውን ህጋዊነት ማረጋገጥ አልቻሉም የሚል ድምዳሜ ላይ ደርሷል ብለዋል። በዚህም ፍርድ ቤቱ ውሳኔ ለመስጠት ለህዳር 15 ቀን 2018 ዓ.ም ቀጠሮ መስጠቱንም አመላክተዋል። የቀድሞ የሰላም ሚኒስቴር ዴኤታ ሆነው ያገለገሉት አቶ ታዬ ደንደአ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓ.ም በቁጥጥር ስር መዋላቸው ይታወሳል። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር በሽታ የተከሰተ ሲሆን 8 ሰዎች በበሽታው መጠርጠራቸው ተገለጸ። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቀዋል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩ ገልጸዋል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎች እያከናወኑ መሆኑ ተገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥ እያጠናከረ ይገኛል ተብሏል። በመሆኑም መላው ህብረተሰባችን የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርጉም አሳስቧል። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖሩ ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ማስገንዝበዋል። በተጨማሪም ምልክት ከታየ ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም፣ ሁልጊዜም እጅን በሳኒታይዘር ወይንም በውሃና በሳሙና በመታጠብ ማጽዳት አስፈላጊ ነውም ተብሏል። ከምርጫ 2018 በፊት መሰረታዊ ማሻሻያ እንዲደረግ 10 ተቃዋሚ ፓርቲዎች ጠየቁ። ከምርጫ 2018 በፊት በኢትዮጵያ ነጻ ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች እንዲፈጠሩና መሰረታዊ ማሻሻያዎች እንዲደረጉ 10 የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። የተቃዋሚ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ 2018 ዓመተ ምህረት ጠቅላላ ምርጫ እያደረገ ያለው እንቅስቃሴ በቅርበት እየተከታተሉ መሆናቸውን ለናሁ ቴሌቪዥን በላኩት መግለጫ አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የአሰራር ሂደትን በመከታተል ላይ እንገኛለን ያሉት የኦሮሞ ፌዴራሊስት ኮንግረስ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ እንዲሁም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓን ጨምሮ 10 ተቃዋሚ ፓርቲዎች ምርጫ ለማከናወን አስቻይ ሁኔታዎች መኖራቸውን ባልተረጋገጠበት ሁኔታ የቦርዱ ጥረት ትርጉም አልባ ነው በማለትም ተችተዋል። ተቃዋሚ ፓርቲዎቹ ያለፉት ምርጫዎች በሂደታቸው ነጻ፣ ፍትሃዊ፣ አሳታፊ፣ በውጤታቸው ተአማኒነትና በህዝቡ ተቀባይነት ያገኙ አልነበሩም ያሉ ሲሆን የ2018 ምርጫ ካለፈው ታሪክ የተለየና አስተማማኝ ሰላም ለመገንባት የሚያስችል እውነተኛ እንዲሁም ምቹ ሁኔታ መፈጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን በአቋም መግለጫቸው አስገንዝበዋል። በመሆኑም ሁሉም አቀፍ የፖለቲካ ድርድር እንዲኖር፣ የግጭት መቆምና የጸጥታ ዋስትና እንዲረጋገጥ፣ የፖለቲካ ምህዳሩ ክፍት እንዲሆን በጋራ መግለጫቸውም ጠይቀዋል። የኢትዮጵያ ምርጫ ቦርድ በበኩሉ ከዚህ ቀደም ባወጣው መግለጫ ቀጣዩ 7ኛ ዙር ሀገር አቀፍ ምርጫ እንደሚካሄድ አረጋግጦ በረቂቅ ደረጃ ይፋ ባደረገ ጊዜ ሰሌዳም ግንቦት 24 ቀን 2018 ዓ.ም ምርጫ ለማካሄድ ማቀዱንም ማስታወቁ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከዚህ ቀደም በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ያለፉትን ምርጫዎች በግጭት ውስጥ ሆነን እናከናውናለን ብለን በቀጣዩ 2018 ሀገር አቀፍ ምርጫ ለማድረግ የሚያግደን ምንም ነገር የለም ማለታቸው ይታወሳል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ትራምፕ አሜሪካ የቡድን 20 ስብስብ ላይ እንደማትሳተፍ ያሳለፉት ውሳኔ ኪሳራው ለራሳቸው ነው ሲሉ የደቡብ አፍሪካው ፕሬዝዳንት ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን 20 አባል ሀገራት ስብሰባ ላይ እንዳትገኝ ያስተላለፉት ውሳኔ ከራሳቸው ባለፈ ማንንም እንደማይጎዳ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተናግረዋል። ፕሬዝዳንት ራማፎሳ አሜሪካ በእርግጠኝነት የቦይኮት ፖለቲካ እንደሚሰራ ዳግም ማሰብ ይኖርባታል፣ ምክንያቱም በእኔ ሀሳቢ ሁኔታ ከዚህ በኋላ አይሰራም ብለዋል። ትራምፕ ባሳለፍነው ሳምንት በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም የዓለማችን እጅግ ባለጸጋ ኢኮኖሚ ባለቤት የሀገራት መሪዎች በጆሃንስበርግ በሚያካሂዱት ስብሰባ ላይ የአሜሪካ መንግስት እንደማይገኝ አስታውቀዋል። ትራምፕ ይህንን ያስታወቁት በደቡብ አፍሪካ ውስጥ የነጮችን አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሳደዱና መሬታቸው እየተነጠቀ ነው በሚል ምክንያት መሆኑን ቢቢሲ ዘግቧል። ዩናይትድ ስቴትስ በቡድን 20 ስብስብ ላይ ባለመገኘት መወሰኗን ያሳዝናል ያሉት የደቡብ አፍሪካው ፕሬዝዳንት ራማፎሳ ነገር ግን በስብሰባው ባለመገኘቷ ስብሰባው ይቋረጣል ብለን ማሰብ የለብንም ሲሉ ተናግረዋል። ፕሬዝዳንቱ አክለውም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚህ ይሆናሉ ሲሉም ተደምጠዋል። በስብሰባው መጨረሻም እንደ ቀድሞ ሁሉ መሰረታዊ የሆኑ ውሳኔዎች እናሳልፋለን፣ አለመኖራቸው የእነሱ ኪሳራ ነው ሲሉ ገልጸዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ታሪክ ረጅሙ የመንግስት አገልግሎት መዘጋትን የሚያቆመውን ህግ መፈረማቸው ተገለጸ። ትራምፕ የተቋረጠው የምግብ እርዳታ እንደገና ለማስጀመር በመቶ ሺዎች የሚቆጠሩ የፌዴራል ሰራተኞች ደሞዝ ለመክፈልና የአየር ትራፊክ ቁጥጥር ስርዓትን ለማስጀመር የህዝብ ተወካዮች ምክር ቤት ድምጽ ከሰጡ ከ2 ሰዓት በኋላ ውሳኔ አሳልፈዋል። የትራምፕ ከፍተኛ ድጋፍ ያገኘው በሪፐብሊካን የሚመራው ምክር ቤት ፓኬጁን በ222 በ209 በሆነ ድምጽ አጽድቆታል ተብሏል። የፌዴራል የጤና መድህን ድጎማዎችን ለማራዘም ስምምነት ላይ ለመድረስ ባለመቻሉ ዴሞክራቶች ከፍተኛ ተቃውሞ ቢያሰሙም ውሳኔው መጽደቁን ቢቢሲ ዘግቧል። ትራምፕ ሴኔቱ ያሳለፈውን ረቂቅ ህግ መፈረማቸውን ተከትሎ ለ43 ቀናት ስራ ያቆሙት የፌዴራል ሰራተኞች ከዛሬ ጀምሮ ወደ ስራቸው ይመለሳሉ ተብሎ ይጠበቃል። ሙሉ የመንግስት አገልግሎቶችና ስራዎችን በምን ያህል ፍጥነት ሊመለሱ እንደሚችሉ ግን ግልጽ አልሆነም መባሉን ዘገባው አክሏል። በዚህ ምክንያት የገንዘብ ድጋፍ እስከ ጥር 30 ድረስ የሚራዘም ይሆናል ተብሏል። ይህም የፌዴራል መንግስት ካለበት የ38 ትሪሊዮን ዶላር ዕዳ ላይ በየአመቱ 1.8 ትሪሊዮን ዶላር ዕዳ እንዲጨምር ያደርገዋል ሲል ቢቢሲ በዘገባው አመላክቷል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ቀን።